ቀጥታ ወደ አንተ ሌድና ትልቁ ዜና አሁን የሃዳር ጎልዲን ጉዳይ ነው። አንተ ወታደር ነበርክ። ወታደር በነበርክበት ጊዜ ነው ሰውየው የተጠለፈ። ምን ስሜት ይሰማሃል ስለ ዛሬው ድል ማለት ይችላል? እንኳን ይህ ወታደር የዛሬ 11 አመት በራፊያ አካባቢ በጦርነት የጦርነት ባቆምንበት ሰዓት ሐማስ ያገተው በዋሻ የጠለፈው ነበር። እንኳን ተመልሶ ገና ወሬው ሊመለስ ነው ሲባል በጣም ደስ የሚል ወሬ ነው። የመጨረሻው ደግሞ እስራኤል ሀገር ተመልሶ እናት አባቱ ከ11 አመት በኋላ የመቃብር ስነ ስርዓቱ እንዲከበርና ለነሱም እፎይ የሚሉበት ጊዜ ቅርብ እንዲሆን እመኛለሁ። በመሰረቱ በእውነት ትልቅ ደስታ ነው። መከላከያ እንደ መከላከያ ግዴታውን ወጥቷል ማለት ይችላል። ምክንያቱም ይህ ወታደር የተጠለፈው በጦርነት ጊዜ ነው። 11 አመት ሙሉ መከላከያም ሆነ እስራኤል መንግስት በድርድር ማስመለስ አልቻለም ነበር። በአሁኑ ሰዓት ግን ሐማስ የራሱን ሰበብ ለመሸፈን በራፊያ አካባቢ በአንድ ዋሻ በእኛ በያዝነው ምድር ላሉ ከ150 እስከ 200 የሆኑ ቴሮሪስቶች ለመልቀቅ ሲል ደብቆት የኖረውን ለብዙ አመታት ደብቆት የኖረውን ሀብት ዛሬ እነሆ ለቃለሁ ብሏል። ይሄም ትልቅ የምስራች ብሎኛል። መኮንን እዚህ ላይ አሁን ድሉ ቢሆንም ከጦርነቱ ከመጀመሩ በፊት የሃዳር ጎልዲንና የሻውል ቤተሰቦች በከፍተኛ ደረጃ ሰላማዊ ሰልፍ ያደረጉ እነሱ የለመኑ ክነሰት እየሄዱ እየጮሁ ግን ጉዳያቸው ከጆሮ ላይ የደረሰ አልመሰለኝም ነበርና አሁን ግን ከጦርነቱ እንዳውም ሲሉት የነበረው ሃዳር ማይመጣ ከሆነ ሻውል ማይመጣ ከሆነ ሌላ ጦርነት ሊከፈት ይችላል እና እነዚህ ሰማዕታት መመለስ አለባቸው፣ ግዴታ የማስመለስ ኃላፊነት አለብን እያሉ መንግስታትን ሲጠይቁ ቆይተዋልና አልተሳካላቸውምና ይሄስ እንዴት ታየዋለህ ካለው በኮንቴክስቱ ሁኔታ ማለት ነው? ለብዙ አመታት ያህል እነዚህን ሁለት በዚህ ጦርነት የታገቱ በ1914 ማለት ነው በ2014 ሶኬታን በሚባለው ጦርነት ነው እዛ የታገቱት። ሁለቱም ወታደሮች ለማስመለስ የተቋቋመው በጠቅላይ ሚኒስትሩ መስሪያ ቤትም ያለው ኮሚቴ ከብዙ ድርድር በኋላ ማስመለስ አልቻለም። ሐማስ ልክ እንደ ትልቅ ሀብት ጠብቆት የነበረው እሱን ነበር። ስለዚህ መንግስት ጥረት አድርጓል አላደረገም የሚል አቋም የለኝም። ሙሉ አቅሙን ተጠቅሞ ሐማስን በድርድር ማስመለስ የሞከረበት ጊዜም ነበር። ከዛም ውስጥ ከኛ አብራክ የወጣው አበራ መንግስቱም ነበረበት፣ ግን አልተሳካለትም። በአሁኑ ሰዓት የተሳካበት ሂሻም ሳይድ የሚባል ደግሞ የቤዱዊ ሂሻም ሳይድ እንግዲህ ሁለቱ ሲቪሊያናውያን ናቸው። ሁለቱ ወታደሮች ላይ በጦርነት ስለታገቱ ትልቅ የእስራኤል አደርነት አለባት፣ ውለታ አለባት። የታገቱ ወታደሮቿን ማስመለስ ግዴታዋም ስለሆነ ትልቅ ጥረት ነበር። እነዚህ አልተሳካም። በአሁኑ ሰዓት ሁሉም የተመለሱበት ምክንያት ሂሻምም አበራም ጎልዲንና ሻኦልም በኦፕሬሽን በዘመቻ የተመለሱበት ምክንያት እኛ በአዛ ውስጥ በመንቀሳቀሳችን ነው፣ ዘመቻ በመደረጉ ነው። አሁን ደግሞ እንዲያው ጠቅለል ባለ ሁኔታ የምነግርህ ህብረተሰቡ እንዲያውቁና ልብ እንዲል ፈልገው ሐማስ ለጥቅሙ እንጂ ጎልዲንን ለዘላለም አግቶት ቢኖር ይመርጥ ነበር። አሁን ግን በአሜሪካ በኩል ያለው ለእስራኤል መንግስት ትልቅ ተጽዕኖ አለ። ከአዛ ውስጥ ከብጫው መስመር እስራኤል በያዘቻቸው ቦታዎች ከ150 እስከ 200 የሚሆኑ ራፊያ ውስጥ ማለት ነው። ዋሻ በራፊያ ውስጥ በዋሻ አሉ። እነዚህ ወታደሮች በአሁኑ ሰዓት አንደኛ ከሐማስ ቡድን ጋር መገናኘት አልቻሉም። አልባሳትና ቁሳቁስ ምግብም የላቸውም፣ ውሃም እያጠራቸው ስለሆነ ሐማስ የሚፈልገው እነዚህ እንዲለቀቁለት ነው። ስለዚህ እንደመስለኝ ከሆነ አስቀድሞ መናገር ችግር ነው እንጂ የአሜሪካ መንግስት በዚህ ውስጥ አለበት። ጎልዲንን ከመለሳችሁ አደራዳሪ ክፍልን የእስራኤል መንግስት እነዚህን ሰዎች መሳሪያቸውን ጥለው ፈትተው
በሰላም ይቅርታ ተደርጎላቸው ወይም ወደ ውጭ የሚመጡበት ወይም በአዛ ህብረተሰብ ጋር ተቀላቅለው የሚኖሩበት ሁኔታ ስለተስማሙ ይመስለኛል። የእስራኤል መንግስት ምን ይወስናል? ይሄን ደግሞ ቆይተን የምናየው ነው። እንግዲህ ተደብቆ የሚቀር አይደለም። መኮንን እዚህ ላይ እንዲያውም ልጠይቅ የነበረው ጥያቄ ነው። ይህ ከሆነ ማለት ነው ከሐማስ ጋር ስምምነት አለ። በ72 ሰዓት ውስጥ የተጠለፉትንም በህይወት ያለውንም ሊመልስ ነው። ከዛ በኋላ በህይወት ያሉትን በ72 ሰዓት ከመለሰ በኋላ ግን በአስከሬኖች ላይ በ48 አስከሬኖች ላይ በ28 አስከሬኖች ላይ ብዙ ጨዋታ እየተጫወተና ህይወቱን ለማስራዘም ሐማስ የሚያደርገው ቀልድ እንደሆነ ቲርሉል እንለዋለን በዕብራይስጥ እንደዛ ነው የሆነውና አሁን ደግሞ እስራኤል አጋጣሚ ሆኖ በራፊያ ውስጥ እነዚህ ከ150 እስከ 200 ያሉት ሽብርተኞች የታጠቁ ኃይላት እነሱን እስራኤል እጃቸውን እንዲሰጡ እንደማድረግ ለምን ነው እንደገና እንደ አዲስ ስምምነት ከአሃዳር ጎልዲን ጋር ይህ ጉዳይ ሊታይ የሚችለው? ይኸውልህ ነገሮቹ ውስብስብ ናቸው። አንተ በፖለቲካው ከኔ የበለጠ ታውቀዋለህ። አንድ ስምምነት ስትፈጥር ሁለተኛው ደረጃና ሶስተኛው ደረጃ ለመሄድ ሐማስ ትጥቁን ለማስፈታት በእስራኤል ሀገር ውስጥ በአሜሪካ የሚመራ ኮማንድ ፖስት እንዳለ ታውቃለህ። ይህ ኮማንድ ፖስት ስራውን እንዲጀምር እንግዲህ አንድ ወር የሆነው ነው። እንግዲህ በቅርብ ቀን አንድ ወር ይሆነዋል። ከ23 ቀን በላይ በቅራት ጋት አካባቢ ራሱን አዘጋጅቶ እየተሄደ ነው። የትራምፕ ስምምነት ያደረጉት ትራምፕ ከእስራኤል መንግስት ተጽዕኖ ያላቸው ጥያቄው የእስራኤል መንግስት የሚጠይቀው ጥያቄ እነዚህ ሰዎች እጅ ሰጥተው ወይም ወደ እስር ቤት መምጣት አለባቸው እንጂ አንፈታም ብሎ አቅርቧል። ግን እንደሚመስለኝ ከሆነ የትራምፕ አድሚኒስትሬሽንና የትራምፕ ልዩ ተወካዮች የሚሉት ሐማስ ከሞላ ጎደል የሚችለውን ያህል እየሰራ ነው። ለወደፊት እነዚህ ጎልዲንን ከመለሰና 4 የታገቱ ሲቪላውያን ከተመለሱ ከሞላ ጎደል ራሱን ስምምነቱን እንደጠበቀ ተቆጥሮለት ወደ ሁለተኛ ደረጃው ንግባ ነው የሚሉት። ሁለተኛ ደረጃው ደግሞ ለእስራኤል የሚጠቅምበት አንድ ነገር አለ። አንደኛ ሐማስ ገዥ ሆኖ አይኖርም። ምክንያቱም ሐማስ የሚፈልገው ጊዜ ማማዘዝና አንተ ልክ እንዳልከው አንተ ራሱን እንደ ገዥ አድርጎ ለመቁጠር ወታደሮቻችን ለቅቄያለሁ ለማለት የታሰሩ ወገኖቻችን አስፈትቻለሁ ለማለት እና ወገኖችን በአዛ ላይ የራሱን ህዝብ እየገደለ እየጨቆነ ለመኖር ነው የሚፈልገው መሳሪያ ሚሊሻዎችን እየመለመለ። ግን ይህ በመሆኑ የአሜሪካ መንግስትና አደራዳሪዎች ቀልጠፍ ብለን ሁለተኛ ደረጃውን እንግባ፣ ሐማስ መሳሪያውን ይፍታ፣ ዋሻዎቹ ይፍረሱ፣ አዛን መልሶ መገንባት የሚገነባው ቡድን ይቋቋም የሚለው አካሄድ ምናልባት ለእስራኤል ለወደፊቱ ጥቅም ይኖረዋል ስለሚባል እንጂ እነዚህ በእኛ ስር ያሉትን ሰዎች ይዞ ማምጣትና ወደ ፍርድ ማቅረብ ይቻል ነበር። ነገር ግን ለሐማስም ይሄን ነገር በሰላም እንዲፈታው በሰላም መሳሪያውን እንዲፈታና ወደ ግዛቱን እንዲተው ሲባል ይሄ ነገር ሆኗል ማለት ይችላል ሊሆን ይችላል ማለት ይችላል። ሌላው ኮሎኔል መኮንን የሚወጡት ዜናዎች እንደምናያቸው ከሆነ የአሜሪካ መንግስት በቅሪያት ጋት ባቋቋመው ኮማንድ ፖስት መሰረት እስራኤል የሰብአዊ እርዳታዎችን የሚገቡትን በደንብ ፈቃደኛ አይደለችምና ቀስ እያለች ስለምትሰራ እርዳታዎች በደንብ እየገቡ አይደለም ብሎ ከእስራኤል እጅ ነጥቆ የአሜሪካ መንግስት ኃላፊነት ወስዶ አሁን ሎሪዎችን የጭነት መኪናዎችን ሰብአዊ እርዳታ ዘው የሚሄዱትን እያስገባ ነው የአሜሪካ መንግስትና እዚህ ላይ የአሜሪካ መንግስት ሙሉ በሙሉ በቃኛን ተቆጣጣሪ ማለት ነው። አቶ መኮንን እንዴት ሊሆን ይችላል? ወደዛ ከበደ በፊት የእስራኤል መንግስት እና መከላከያ ጠላቱን የሚወጋውን ኃይል ምግብ እየሰጠ ውሃ እየሰጠ ነዳጅ እየሰጠ ለ2 ዓመት ያህል ምንም ሳያቋርጥ ይሄን አድርጓል። በየትኛውም ዓለም ይሄ ነገር አይታወቅም። ይሄ ነገር ተሰምቶም ታይቶም አይታወቅም። ለጠላትህ ነዳጅ አትሰጥም፣ መሳሪያ አትሰጥም፣ አልባሳት አትሰጥም፣ ነዳጅ አትሰጥም፣ ውሃ አትሰጥም፣ ምግብ አትሰጥም። የእስራኤል መንግስትና የእስራኤል መከላከያ ግን ይሄን ለ2 ዓመት ሙሉ በሙሉ ሰጥቷል። እንዲያውም ባለፈው ጊዜ እንደምታስታውሰው ምግብ ጎሏል ሲባል ፎርጂድ የሆነ የተሳሳተ ምስሎች እያቀረቡ መጨረሻ ላይ ሲታይ በፈለጉት ቦታ እየበሉ እየጠጡ ምንም አይነት
የምግብ እጥረት እንደሌለ ታወቀ። አሁን ግን ምናልባት እንደሚመስለኝ ከሆነ ይሄን ነገር እስራኤል ከመቆጣጠር ይልቅ ሐማስን ይሄ ሁሉ የሚደረገው ለምን መሰለህ? አንደኛ የሐማስን የአዛን ህዝብ ሐማስ ገዢ አይደለም ለማለት ነው። እኛ የምናቋቋመው ኮማንድ ፖስት ምግብ ያከፋፍላል፣ ውሃ ያከፋፍላል፣ አዛን መልሶ ያቋቁማል። ከእንግዲህ በኋላ ሐማስ በአዛ ውስጥ ገዣችሁም አይደለም የሚል መልእክት ለማስተላለፍ እንጂ የእስራኤል መንግስት ያጎደለው ነገር የለም። የእስራኤል መከላከያ ኃይል ሙሉ ስራውን እየሰራ ነው። ግን ከዚህ የተቋቋመ መንግስት ዝም ብሎ ከሚቀመጥ ይልቅ ይሄን ቢያደርግ ይመረጣል ተብሎ የተስማሙበት ይመስለኛል። ጥሩ ነው መጥፎ ነው የሚለውን ግን ወደፊት እናየዋለን። ለእስራኤል መንግስት ግን ዋናውና አስፈላጊው ልብ በል አዛ መስልስ ያለው አማጺያን ቡድን ሐማስ መሳሪያውን ከጣለ ይህ ትልቁ ኢላማችን ነው። ተፈታ ወደ ውጭ ከሄደ አዛን እሱ ገዥ ካልሆነ የወጣንባቸው ኢላማዎች ሙሉ በሙሉ ተሳካ ማለት ይቻላል። የቀረውን ዋሻዎችና ሌሎችን እንደምታየው መከላከያ በአሁኑ ሰዓትም በደቡብም በሰሜንም በመካከለኛው አዛም እያፈረሰ ነው። ይሄ ደግሞ ይቀጥላል። ኦኬ ኮሎኔል መኮንን አንድ ደቂቃ ተኩላለን። ወደ ሂዝቦላ ለወስድ ነው መቶ መኮንን። ሂዝቦላ እንደሚባለው ከሆነ የኢራን መንግስት አሁን $1 ቢሊዮን መድባለት ያገንዘቡ ገብቶ ራሱን እንደገና ያንሰራራ የጦር መሳሪያ እየገዛ የጦር መሳሪያ ያገባ የፋይናንስ ችሎታውን ሁሉ ያዳበረ አሁን ተመልሶ ራሱን ያገገመ ነው ይባላል። የሊባኖስ መንግስት ደግሞ የጦር መሳሪያውን ማስፈታት አለበት ይባላል። ኮሎኔል ምንድነው ጣጣው የሂዝቦላ ሁኔታ? እኛ ተቀጠቀጠ ተመታ እንላለን፣ ግን አገግሞ እየተነሳ ነው። ትክክል። አንደኛ የሊባኖስ መንግስት በስምምነቱ መሰረት የሂዝቦላን ትጥቅ ማስፈታት ነበረበት። ከሞላ ጎደል በፈለስቲናዎች አካባቢ የሚገኘውን መሳሪያዎች ሰብስቧል። ሺዎችና የሂዝቦላ ቡድናት መፍታት አልቻሉም። አልፎ ተርፎ አንተ እንዳልከው አንዳንድ ቦታዎች ላይ እየተንቀሳቀሱ መሳሪያም ሆነ ፋብሪካዎችን ለመክፈት ይሞክራሉ። መከላከያ በየቀኑ በየሰዓቱ በማየት በመረጃ በመያዝ ውጊያ እያደረገ ነው። ይህ ሁኔታ ወደየት ነው አዝማሚያው ካልከኝ ግን እስራኤል ሙሉ ዝግጅት አድርጋለች። የአሜሪካ መንግስት በአሁኑ ሰዓት በጆሴፍ አውን ላይ ትልቅ ተጽዕኖ እያደረገ ነው። በየቀኑ ከፍተኛ ባለስልጣናት ከዛ እየሄዱ ይሄን ካላደረክ ምናልባት እኛ ራሳችን እንገባበታለን የሚል አባባልም አለ፣ ልክ እንደ ሱሪያ እንደሚያደርጉት። ስለዚህ እኛ ይሄን ስራ ለማንም አንተው። መከላከያ ሙሉ ዝግጅት አድርጓል። ሙሉ መረጃ አለው። ሂዝቦላ መልሶ ማንሰራራት ይፈልጋል። አልፎ ተርፎ እንዲያውም ሰሞኑን ይተኩሳል ተብሎ ተጠብቆ ነበር። ሙሉ ዝግጅት ነበር። ኢራን እንደምታየው ያልሞከረችው የለም፣ የማትፈነቅለው ድንጋይ የለም። በሱዳን በኩልም እየሞከረች ነው። መረጃ ስላለኝ ነው ይሄን የምልህ። ስለዚህ የእስራኤል መንግስት የእስራኤል መከላከያ ዘብ ቆሟል። አይኑን አይጨፍንም። በየሰዓቱ በየቀኑ ሙሉ ዝግጅት አለ። ምናልባት ተሳስቶ የሂዝቦላ አማጺያን ቡድን ከተኮሰ አንድ ሚሳኤልም ቢሆን ሊባኖስ እንደገና የሊባኖስ ከተማ ቤሩት ልክ እንዳለፈው ጊዜ ዱቅና አመድ ትሆናለች ማለት ነው። ታው መኮንን ተስፋ በጣም እናመሰግናለን ለነበረን ቆይታ። ብዙ ጥሩ ትንታኔ ነው የምትሰጠን። መልሰን እስከምናገኝ ድረስ ነገ ወይም ከነገ ወዲያ በጣም እናመሰግናለን። መልካም ሳምንት ይሁንልህ። እኔም አመሰግናለሁ። መልካም ሳምንት ለእናንተም ለአድማጮቻችን።